እንደማልወድ ነግሬ ነበር አለች። አልነገረችኝም። እንደማትወድ ነግረኝ አታውቅም። እንደዚህ መካከል ላይ ከመራቅ ውጭ ሌላ ነገር ነግረኝ ከለሷ እየቆምኩ አይመስለኝም። እሷ ከሄደች የሞትኩ ነው የሚመስለኝ። በቃ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ የመጣንበት ዓላማ ሌላ ነው ማለት ነው። እንግዲህ 2018 ካመጣብን አስጠሊ ነገሮች ጋብዛችሁናል። እስኪ አብራችሁ ቆዩ ማለት ነው። አልቃሾችን እናያቸው። እንደማልወድ ነግሬ ነበር አለች። አልነገረችኝም። እንደማትወድ ነግረኝ አታውቅም። እንደዚህ መካከል ላይ ከመራቅ ውጭ ሌላ ነገር ነግረኝ አታውቅም። አላምንም አልኳት። እንዴት አላም አብረው አግኝቻቸው እንዴት አላምንም አልኳት። አሁን ወጣ ከቤት አለኝ። ራሱ ወጣ አልኩት። በቃ የሆነ ነገር ተሰማ። ወጣ አለኝ። አይ ራሱ ወጣ። ከዛ እሷ በቃ ተው ምናምን ብላ ትገላግል ፈለገች። እሱም ማለት ነው ከመሳቢያ ውስጥ ሽጉጥ አወጣና እንደዚህ አለብኝ። ሽጉጥ አወጣና እንደዚህ ይሄው ምታኝ አልኩት። እንደዚህ አልኩት። ይሄው ምታኝ። መግደል እኮ ምንም ለኔ እኮ ምንም የሞትኩት እኮ አሁን አይደለም። ግደለኝ ይሄው አልኩት። እሷን በአሁን እነግርሃለሁ የፈለከ እንኳን አብራት ማደር አብራት ብትከርም ልጅ ብትወልድራት ራሱ እሱ የኔ ናት አልኩት። ከዛ አይ በቃ አቀባበለ ጭራሽ እንደዚህ ማሳወስ ከዛ ያለውን ፓርት ነው በቃ እኔ ሲያቀባበል ገደለኝ ብዬ ነው ያሰብኩኝ። በቃ ይሁንስ ራሴን ሰጥቻለሁ ግደለኝ። ከዛ በቃ ተወጣላ ተወጣም ሲለኝ አይ ከፈለክ ራስህ ወጣ እኔ አልወጣም። አንተ በጥይት እኮ ሰው ምንም የማይሆን ነገር የለም። ሞት ነው። የሞትኩት አሁን አይደለም። መጀመሪያ እሷን ከፈቀርኩ ጀምሮ ነው የሞትኩት። ያለ እሷ እኔ የምንቀሳቀሰው በእሷ ልብ ነው፣ በራሴ ልብ አንድም ቀን 4 ዓመት አብሬያት ቆይቻለሁ። ልንገርህ አልኩት። አንድም ቀን በራሴ ልብ ተንቀሳቅሼ አላውቅም። በእሷ ልብ ነው ሁሌ የምንቀሳቀሰው። ስለዚህ የእሷ ልብ እኔን ካላኖረኝ ሞት ይሻለኛል አልኩት። እንደዛ ስልክ እንደዚህ ያደረገ እንደዚህ እንትን ብሎብኝ ነበር። እንደዚህ ያለና የሆነ አስወሰደውና ሽጉጡን እንደዚህ ሊለይ ሲል ልክ እንደዚህ ነው ማስተዋወስ። በኋላ አላስታውስም። እኔ ከዚህ ልጅ ጋር አድራለሁ። የሆነ ልጅ አለ ተከራይታ እንደዚህ እንዴት እኔን ጥላ ከዛ ልጅ ጋር ታድራለች። ከጎረቤት ያለ ተከራይ ወንድ ነው። እኔ እሱ ጋር አድራለሁ። አንተ እንግዲህ እንደሰማችሁ ነው ማለት ነው። ብዙዎች መጣሞችን እያሳየን ነው። 2018 ማለት ነው። አሁንኛ ሆነ እንግዲህ ወንድም ሴት የማይገድፈው ባህሪ ነው ማለት ነው። በጣም የሚያስጠላ ማለት ነው። ወንድ ልጅ በዚህ ደረጃ እንደዚህ ሲሆን በጣም የሚያስጠላ ነገር ነው ማለት ነው። ወንድ ያፈቅራል ማለት ሳይሆን የሰው ልጅ ያፈቅራል። ምን ያህል ግን አሁን ይሄ በዚህ ነው ስቄያለሁ እንጂ ጭራሽ ላዝን ምናምን ነገር አልችልም። ወንድ ነው እንደው ሰው ራሱ ሰው ተብሎ እንዴት አይደለም ወንድ ተብሎ እንዴት በዚህ ደረጃ ይኮናል ማለት እኔ በጣም ግርም ያለኝ ማለት ነው። ብቻ በጣም ከባድ ቃላት የለኝም። እንደዚህ እንደው ልክልካቸውን ብነግራቸው በጣም ደስ ይለኛል። ምክንያቱም የሰው ልጅ በለቅሶ የሚመልሰው ነገር የለም። በቃ በለቅሶ የምታደርገው ነገር ቢኖር ዱዓ ነው። እሱም ከፈጣሪ የሚገኝ ማለት ነው። በለቅሶ የሄደን ሰው ልትመልሰው አትችልም። እንዴ ምንድነው አሁን በዚህ ደረጃ ሰው እንደው ከባድ ነው። ብቻ በጣም የሚገርም ነው። ራስን ዝቅ ማድረግ ማለት ነው በዚህ ደረጃ በጣም የሚያስጠላል። ኤኒዌይስ ሌላዎች በጣም ይኖራል የምናየው ይሆናል። ግን እናንተ ብትሆኑ እስኪ እንደው ምን ታሆናላችሁ? ምን ታደርጋላችሁ? ማለት በዚህ ቦታ ብትሆኑ ምን ታደርጋላችሁ? አረ አኮኑ ሲጀመር በዚህ ቦታ እንዴት ሰው በዚህ ቦታ ይሆናል ማለት አሁን ይሄን ሰውዬ ምን ታዝኑታላችሁ ነው የሚባለው ወይ ምንድን ነው የሚባለው? ማለት እኔ በጣም ስላስጠላኝ ነው። በቃ እንዳለ ሰሞኑን ቲክቶክ ሁላ ምናምን 2018 ከመጣ ጀምሮ ወንድ ልጅ ማልቀስ ነው ተባለ። አልፈልግም ማለችኝ ሄደች። ምን አለ ሰውዬው ሰምታችሁታል? ውጣለችኝ ውጣለ አንተ ውጣልኩት ሽጉጥ ደቀነብኝ። አብሯት ቢያድር ራሱ አለ ተመልከቱልኝ። አብሯት ቢያድር በወልድም አብራት ብታድርም አብራት ብኖርም ማለት እኔ እሷ የኔ ናት አይደል? ተመልከቱ። እሷ ሌላ ሰው ጋር ሆና እያያት እሷ የኔ ናት ማለት ነው። አሁን ምን ትሉታላችሁ? እስኪ እንደዚህ አይነት ወንድስ 2018 አፈራብኝ። ሴቶች በጣም ዱአ አድርጋችኋል ለምራችሁ እና አሳክቶላችኋል። በዛ አጋጣሚ ደስ ያላችኋላችሁ። ብዙ ሰው ደስ ብሎታል ወንዶች ሲያለቅስ ማየት ማለት ነው። 2017 ሴት ነበረ፣ አሁን ወንድ ሆኗል። 2019 ምን እንደሚያመጣ አላውቅም። ይደረግ ማለት እንደው ለብቻችሁ በስሙ አልቅሱ። ሶሻል ሚዲያ ላይ ወጣችሁ አንደኛ ሰው ወንድ አታሰድቡ፣ ሁለተኛ ደግሞ ምንድነው በቃ ማልቀስ። በቃ ሁሉም ያለቀሰ ወንድ ሁላ ፍቅሩን ያገኘ ሰው የለም። በቃ አታለቃቅስ ወንድ ልጅ ነው የተባለው። ገባችሁ? ወንድ ልጅ ነው አታለቃቅስ ነው የተባለው። አልቅሶ ፍቅሩን የመለሰ ሰው የለም እስካሁን ድረስ። እስኪ አስቡት እንግዲህ አልቅሶ ምንም ነገር ላይ ያሬ ነገር የሚያለቅሰው ነገር በቃ እሷን ካጣው ሞታለሁ አለ ጭራሽ እንዴት ነው
እስኪ ተመልከቱ ደግሞ የአንድ ወሽ በጣም ማለት ተመልከቱ። ከለሷ እየቆምኩ አይመስለኝም። እሷ ከሄደች የሞትኩ ነው የሚመስለኝ። በቃ ከምድር በላይ ልኖር እችላለሁ። አሁን ግን ከትንሽ ጊዜያት በኋላ በዚህ ከቀጠልኩ ምኖር አይመስለኝም። ይህን ይገርማል። ሳውዲ ነው ያለችው። ሳውዲ ነው ያለችው። ወደ እሷ ወዳለችበት መሄድ ትፈልጋለህ? በቃ እሷን ለመለወጥ የትም ቦታ እሄዳለሁ። በቃ መሄድ የምፈልግ። እሷ ግን አንድና አንድ በቃ ተለውጠህ መስራት እንደማትችል ብር እንደሌለህ ነው የምትነግርህ እንጂ ባል መሆን ይሄ ሌላ ነገርህን ጠልተኛ አይደለም። ጠልተህ አይደለም። እሷ በቃ ሁሌም እንደዚህ ሁኛ አልኖርም ነው የምትለኝ። ስለዚህ አንተ ሰርተህ አሳየኝ ነው የምትለኝ። ሰርተህ አሳየኝ። ግን ደግሞ ያንን ስራ ደግሞ እኔ አልችልም። አሁን ባለሁበት ደረጃ ማንም የለኝም። ቤተሰቦች ቢኖሩ አዎ አደርጋለሁ። ቤተሰቦች የሉም እያልኩ በህይወት የሉም እያልኩ አይደለም፣ አሉ። ግን እኔ በህይወት እንደሌለው ራሴ አጥፍቻለሁ። በህይወት እንደሌለው ነው የሚሰማቸው። ምን ያጠፋው ጥፋት ስላለኝ ነው። አጥፍቻለሁ። ከታላቅ ወንድሜ ጋር መሳሪያ ሁሉ ተዛዙረናል። የተዟዟርነው ምክንያት በቃ ያንን ጥፋት ስላጠፋው ነው። መሳሪያ መዟዟር ማለት እንደዚህ መደነቃቀን ማለት ነው። አንተ መሳሪያ አለ ነበረኝ። ምን ክላሽ፣ አብራራው፣ ሽጉጥ? ሽጉጥ ነው የነበረ። የገበያ ስሄድ መጠቀማት የነበረ ከተለያዩ ገበያዎች ሄድ ነበረ። ገጠር ቦታ ምናምን ወጣ ብዬ ነጋዴዎች እንድረከብ ነበረ። በዛን ሰዓት በምረከብበት ሰዓት ያው መጠበቂያ ስለሚያስፈልግ መጠበቂያ ራሴን ያለኝን ንብረት መጠበቂያ ስለሚያስፈልግ ይሸቀሳቀስ ነበር። ሲንቀሳቀስ ግን ያንን ነገር ያስኩት ለራሴ መጠበቂያ እንጂ ከሱ ላይ ላዞርበት አይደለም። ጋይስ እንዳያችሁ ነው። በጣም የሚያስጠላ ነገር ነው። እንዳያችሁ ነው ማለት እኔ አሁን ላይ ሲመስለኝ እንደዚህ በጣም እያስጠላኝ ነው። እንደዚህ አይነት የሚያረጋግጡ ሰዎች ባይታገዙ በቃ እንደወንዱ ናቸው ራሳቸው ነው የሚባል ሰው ቢኖር ጥሩ ነው። ምክንያቱም በፍቅር የተጎዳ ገንዘብ ሊክስ አይችልም። የእውነት በፍቅር ከሆነ የተጎዱት መጥቶ አልቅሰው ምንድነው ሚላ ምን ነገር ከዛ ገንዘብ ይሰጣቸዋል አለቀም ምናምን ራሳቸውን ይችላል ምናምን። ፍቅር በገንዘብ መተካት ተጀመረ ነው ወይስ መጀመሪያም የገንዘብ ችግር ነው? በቃ አዲስ ደግሞ ጋላታ ወሽመቴን ቆረጥሽ ቁርጥ ይበልልህ እስከ መጨረሻው ማለት ነው። እና በጣም የሚያስጠላ ነገር ነው። ተመልከቱ እንግዲህ አሁን እንደዚህ በሴት ያለቅስና ይወጣል። በቃ ይረዱታል፣ ያግዙታል ምናምን። ወንድ ከሆነ ማለት ማንም በቃ አልፈልግህም ተብሎ የሚያለቅስ ሰው እና ፍቅር ሊያስለቅስ ይችላል እኮ ግን ምን አለ በውስጥ ወንድ ልጅ ነው ሲሆንም ባህናት ታሳይ ምንድነው ሚዲያ ላይ ወጥቶ ምናምን ልብ ያለችኝ እኮ ምናምን ነገር ከዛ ያለው ሰው ዘራችሁ እሷ ጋር ሰው እሷ ለመሆን ነው ምናምን አራፈሩን ብራው ወላሂ ስታስጠሉ ለወንድ ትችላለህ ግን እዚህ ድረስ መሆን የለበት ከባድ ነው። አስብ እንግዲህ አልፈልግም ተብሎ ያኛው ሰው እየታችታለ ውጣ እየተባለ ምናምን ነገር ብወልድላት ብትወዳትም በቃ እሷ የኔ ናት። እኔ በሷ ልብ ነው የምጓዘው። እውር በል ተመልከቱ። በሷ ልብ ነው የምጓዘው ማለት ምንድነው በሷ ልብ የምጓዘው? ምን አልገባኝም እኮ ታች ይዛበታለች። ተመልከቱ እንግዲህ ሌላ ፍቅረኛ ይዛ አቤቷ ነው ያለው። እሱ መጥቶ ውጣ ይለዋል። ጭራሽ ሽጉጥ ለቀነብኝ ግደለኛል። ጭራሽ ቁሳ ሌላ ዓለም ላይ ናት። እና በዚህ ንግግሬ የምር የሚደብራችሁ ሰዎች እኔ አላችሁ ያላስማ ሊሆን አይደል ይደብራችሁ ማይገባ ማለት ወንድ ልጅ ነው አልፈልግም ከተባለ ውስጡ ሊጎዳ ይችላል። ግን በቃ አልቆ የሚለምነው ነገር የለም። በቃ እኔ ሴት ልጅ በለቅሶ አመጣም ነው ስነግራችሁ ማለት ተሽሎ መገኘት ነው። በቃ ሊያስከብር የሚችለው ወንድ ልጅ ተሽለ መገኘት እንጂ አልቅሰህ የሚመጣ ፍቅር የሀዘኔታ ፍቅር እንጂ ፍቅር ራሱ አይሆንም። ትክክለኛው ፍቅር በለቅሶ አይመጣም። ገባችሁ? የዚህ አይነት ፍቅር መጥቶ ማይጠቅመን ማለት ነው። ፋሚሊስ አስተሳሰባችሁ እንደኔ ነው አይደለም የሚለውን ኮሜንት ላይ የምናይ ይሆናል። ሁላችሁም ገብታችሁ ኮሜንታችሁን የማይ ይሆናል ማለት ነው። የምር ከፍት በትክክል ተረዱት። እስኪ አሁን እንደዚህ አይነት ወንዶች ምን ትላላችሁ? ሴቶች እስኪ ነው ወንዶችም ምን ትላላችሁ? ወንዶች በእርግጥ አፍረናል በዚህ ሰው በእነዚህ ሁለት ልጆች ማለት ነው። በሁሉም ሲጀምር ብዙ ያለቀሱ ሰዎች አሉ። በቃ ለቅሷቸው ከተመቸኝ ውስጥ የነዚህ ለቅሶ ስለተመቸኝ ነው እና ለዛ ነው ፋሚሊ እና የምትሉት ነገር ካለ እስኪ እናንተ ጋር አመና ይሆናል ኮሜንት ላይ ኤኒዌይስ በዚህ የምጨርስ ይሆናል። ለማንኛውም ሐሳብ አስተያየታችሁን በኮሜንት የምታሳውቁኝ ይሆናል። 2018 ያመጣብን በላ እንግዲህ አላህ ወይ በጊዜ
ሰይፈው ማለት ነው። እኛ አቅም የለንም ብዙ ለቅሶ ማስተናገድ አንችልም ማለት ነው። እንዳለ ስክሮል ባረኩ ቁጥር ቲክቶክ ላይ ስታኝ ሄደች ነው ስክሮል ሳረግ አልፈልግህም ማለሽ በቃ አገናኙኝ ነው ልሞት ነው። ሴት እኮ የሚያለቅስ የለም በሰላም ነው። ይቅርታ ግን አልቅሱ እያልኩ ሳይሆን ምንድነው ወንድ ልጅ በቃ 2018 ላይ የወንድ ለቅሶ ሴትማ በጣም ዱአ አድርጋችኋል። ሴቶች በጣም ዱአ አድርጋችኋል ነው ማለት እና አሳክቶላችኋል። በዛ አጋጣሚ ደስ ያላችኋላችሁ ብዙ ሰው ደስ ብሎታል ወንዶች ሲያለቅስ ማየት ማለት ነው። 2017 ሴት ነበረ አሁን ወንዱ ማለት 2019 ምን እንደሚያመጣ አላውቅም። እና ፋሚሊዎቼ ይሄን እንግዲህ ቪዲዮ እኔ በዚህ የምሰናበታችሁ ይሆናል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይመቻችሁ ነው ማለት